ዳኒ ከዚህ በኋላ ልነግርህ የምፈልገው በብሩኬ ጉዳይ ምንም አያገባኝም። ለምንድን ታውቃለህ? ባለፈው ቤት ስለመጣው ሌላ ችግር አንተም ቢሆን ለኔ ብለህ ምናምን ምንም ችግር ውስጥ እንድትገባ አልፈልግም። ዳኒና ብሩክ እንዴት እንደሚፈላለጉ እዩዋቸው። እንግዲህ ዳኒን አቋቋም ማለት ነውና እኔ ማለት ምን እንደምል አላውቅም። ዛሬም እንግዲህ ፍፄ ለማስታረቅ ጠርቶ እንኳን ሊታረቁ ጭራሽ የሌለ ነገር እያመጡ ተጣልተው ነው የተለያዩና ሲቀጥል ደግሞ የወርዲንና ዊናን ይዤ መጥቻለሁ ማለት ነው። በጣም ነው የሚያምሩት፣ በጣም ነው ደስ የሚሉት። ዛሬ እንግዲህ የወርዲ አዲስ ቻናል ተከፍቶላት እንዲሁም ዛሬ ልደቷ ነው። መልካም ልደት እያላችሁ አዲስ ቻናል ከፍታለች። ሰብስክራይብ አድርጓት፣ ቤተሰብ አድርጓት። ስለዛ ፎቶአቸውን ይዤ መጥቻለሁ ማለት ነው። በጣም ነው የሚያምሩት የምር ማለት ነው። ዊናና ጓደኛው በቃ ምርጥ ጊዜ ነው እያሳለፉ ያሉት። ለፍቅራቸውም በጣም ምን ልበላችሁ እንደምታዩቸው ነውና ሁለታቸው ብቻ ነው ያከበሩ። ደስ ይላሉ ሰው ባለው ማለት ነውና መለስ ስል ወደነ ሀይሚና ወደነ ብሩክ ነው የምመጣው። እንግዲህ ሶሲ ዛሬ ማለት ነው እኔ ዛሬ ሶሲም አልመሰለችኝ ምንድን ነው ለብሳ የመጣችው እያልኩኝ እኔ እንጃ ብቻ ዛሬ ተናዳለች። ዳኒ የሚያናድር ነገር ነው ዛሬ የተናገረው ማለት ነው። እና በጣም በቃ ዛሬ ዳኒ ሶሲንና ብሩክን ማለት ነው ጭራሽ ከጌሙ ውጭ ሊያረጋቸው ነው ያሰበ። ሀይሚ ተመችታኛለች አለ። ሀይሚን እንደሚፈልጋት እያሳወቀ ነው። ለሶሲ ደግሞ ለአንቺ ልቤን ሳይሆን ጭንቅላቴን ነበር መስጠት የነበረብኝ ተሳስቻለሁ አለ። ሶሲ ዘለለች ማለት ነው። ብሩክም እንግዲህ ዛሬ ተቀጣቅጠዋል ማለት ነው። ሊደባደቡ ነበር። እንግዲህ ሀይሚ ብሩክ ከመጣ ጠብ ይነሳል፣ ስለዚህ እኔ ልሂድ ብላ ነበረ። እንግዲህ እውነት ለመናገር ያው ብሩክና ሶሲ ያው የመጀመሪያው ጥፋት ቢሰሩም ፕራንኩ ይቅርታ እየጠየቁ ብዙ ጊዜ እየተናገሩ እየለመኑ ነው። እንግዲህ ሀይሚ ደግሞ በቃ እያንጓለለችው ነው ማለት ነው፣ አገሩን ማለት ነው። እና እንግዲህ በቃ አልታረቅም እየሰራችው ስራ ለይቅርታም የሚያስብል አይደለም። ግልጽም አልሆነ የሚጠራ ነገር አለ። ነገሩ ጥሪት ካላለ አልታረቅም እያለች እንግዲህ በየቀኑ እየጠሩ ታረቂ ቢሏትም ሀይሚ ወይ ፍንክች ብላለች ማለት ነው። እንግዲህ ዳኒና ሀይሚ አንድ ጎን ናቸው ማለት ነው። በአንድ ነው የቆሙት። ብሩክና ሶሲ ደግሞ በአንድ ማለት ነው። ግን እውነት ለመናገር ብሩክ የሚናገረው ነገር ዛሬ ራሱ እናቴ ትሞት እያለ ሲምል ሰማሁት። እና በቃ ፕራንክ እየተደረገ ስለሆነ እውነት እየመሰለው ይሁን አላውቅም፣ ብቻ ስራ እንደሚሰሩ ነው ምን የማውቀው። ግን ዛሬ ስንት የለመንኩሽ ይቅርታ እያልኩሽ ስንት የለመንኩሽ ታገስኩሽ እያለ ዛሬ ከሀይሚ ጋር ሲጨቃጨቁ የሚነጋገሩት ንግግር ማለት ነው እየሰማችሁ ነው ቤተሰብ። እና እኔ በቃ ሌላ ሰው እየመሰሉኝ ነው ሀይሚና ብሩክ ማለት ነው። ምክንያቱም አይተንባቸው የማናውቀውን ባህሪ ነው እያሳዩ ያሉት። እና ይህን ነገር ቢያስተካክሉ ደስ ይለኛል እውነት ለመናገር። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንግዲህ ከምንም በፊት የምነግራችሁ ነገር ቢኖር ቤተሰብ የጨረቃ ቤተሰቦች በጣም ተጨንቃችሁ ነው ያላችሁ። አንድ ወር ሊሆናችሁ ነው። በቃ ማለት ስራ መሆኑን አብዛኞቻችሁ ታውቃላችሁ። ቢሆንም ግን እኛ በጣም ፈርተን ሰግተን ያለ ነው። ሀይሚና ቡራ በቃ ሁሌም ተለያይተናል እያሉ ነው ሰሞኑን። አሁን ዛሬ ሀይሚ ራሱ ተለያይተናል እያለች ነው። እና ይሄ መለየት እንዴት ነው በሚለው ብዙዎቻችን እያሰብን ነው። ግን ደግሞ እውነቱ ሲነገር ስራ ብቻ ነው እየሰሩ ያሉት እንጂ ሀይሚና ብሩክ ላይ እልክ ውስጥ ነው እንጂ ያሉት ያን ያክል የሚያላይ ነገር እንደሌለ ነው የሚወራው ማለት ነው። በእርግጥ ከነሱ ካልሰማን ላናምን እንችላለን። እኔ አምኜ የምናገረው ነገር ቢኖር እየሰሩ ያሉት ስራ መሆኑን ነው ማለት የሚሰሩት ስራ ነው በቃ በአንደኝነት ማለት ነው። ግን ደግሞ ከንግግራቸው ስታዩ ሀይሚ ጋም እልክ አለ፣ ብሩክ ጋም እልክ አለ። ለምን በሚመላለሱት ንግግር መረዳት እንችላለን ማለት ነው። በቃ ሀይሚ ብድር ስትመልስ ብሩክ ብድር ይመልሳል። ይሄ ብቻ ነው ከነሱ ያለ ማለት ነው። ስለዚህ ይሄ እልክ ከቷቸዋል። ፍፄ ዛሬ እንግዲህ እንዳያችሁት ነው ለማስታረቅ መጥቶ የሚያረገው ጠፍቶት መሀል ላይ ሆኖ አገላግሎ ልኳቸዋል ማለት ነው። እና አራቱንማ በእንደዚህ መልኩ ማስታረቅ አይቻልም። ዳኒን እዩት እንግዲህ እንዴት ሆኖ እንትን እንደሚል ማለት ነው። እና ዛሬ ሶሲን አቃጠላት በቃ። ትናንትና ሶሲ ብዙ ነገር ብላ ነበርና ሲያካብር ያክኬ ነበረ አሁን ስላለፈለት ነው ምናምን ብላ ተናዳ ብዙ ነገር ትናንት ተናግራ ነበርና እሱ ነገር ዛሬ ዳኒ ያናዶታል። እንግዲህ ሀይሚ ደግሞ ስለ ብሩክ አያገባኝም ብላ ለዳኒ ተናግራለች። ይሄ ነገር ወዴት እየሄደ እንደው ግራ ገብቶኛል።
ዳኒም እንግዲህ በቃ ፍሬደም ሰታኛለች እያለ እንግዲህ እንጣት ሲዘል ነበር ማለት ነው። ሀይሚ ግን ተናግራለች ማለት ዳኒ ለእኔ ብለህ የምታደርገው ነገር አይገባም፣ ስለ እኔና በቃ በብሩ ጉዳይ አይመለከተኝም፣ ለእኔ ብለህ ምንም ነገር እንድታደርግ አልፈልግም ብላለች ማለት ነው። ነገሩ ቢያበቃ ግን ደስ ይለኛል። አሁን እኮ ሀይሚ በቃ ይቅር ብላ ሁሉንም በይቅርታ ተቀብላ ቢዘጋ በአንድ ቀን ይዘጋል። ግን አልታረቅም ብላ አገሩን እያንጓለለችው እያንጫጫችው ያለችው ሀይሚ ናት ብዬ ነው የማስበው። ምክንያቱም እዚህ ጋር ዳኒን በቃ ከዚህ በኋላ ነገሩ ይብቃ ካለችው ማስቆም ትችላለች ሀይሚ ማለት ነው። ማንም ቤት በማንም ቤት አይሄድም። ፍፄም እንግዲህ እንደዚህ አራቱን ለማስታረቅ አትሞክር። ከቻልክ ሀይሚና ብሩክን ብቻ አስታርቅ። ግን ደግሞ ሀይሚና ብሩክ ቢታረቁ ደግሞ ከሶሲና ከዳኒ ጋር ከተገናኙ ምኑን ታረቁ? ይሄ እኮ ነው እና ከባድ ነው። ጨረቃዎች የምር እንግዲህ ስራ ነው እየሰራችሁ ያላችሁ። ብቻ ክብራችሁን ዝቅ የሚያደርግ ነገር ባትነጋገሩ፣ ሀይሚና ቡራ ማለት ነው። ይሄን ብቻ ነው ማለት የምፈልገው። ሲቀጥል የወርዲ መልካም ልደት ብያለው። አዲስ ቻናል ተከፍቶላታል፣ ቤተሰብ አድርጓት ማለት ነው። የወርዲና እንግዲህ ዊና በጣም ደስ የሚሉ ፍቅረኛሞች ናቸው። የምር መጨረሻውን ያሳምርላችሁ፣ አይለያችሁ። በጣም ነው የሚያምሩት፣ በጣም ማለት ነው። እና እንግዲህ መልካም ልደት እያላችሁ ቤተሰብ